ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲ ራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን በኢንተርናሽናል ብሬክ የብሔራዊ ቡድን ጨዋታ ወቅት ክለቦች እንግዲህ ከሚሰጉበት ጉዳይ መካከል አንዱ ተጫዋቾች በእንደዚህ አይነት ውድድሮች በክለብ ውድድር መሀል ላይ ተቋርጠው የሀገራት ውድድር ሲደረግ በሙሉ ስብስብ በድጋሚ በሊግ ፊክስቸር ላይ የራሳቸውን አቅም በተለየ ሁኔታ ለማሳየት ተጠናክሮ በአዲስ ኢነርጂ በአዲስ ፍላጎት እንዳይጀምሩ ከሚያደርጉ ምክንያቶች መካከል የተጫዋቾች ጉዳት ነው። ይህንን ተከትሎ ክለቦች የየራሳቸውን ጥንቃቄ እነዚህ ተጫዋቾች የክለብ ጨዋታ ባለበት ወቅት በሊግ ውድድር ላይ የራሳቸውን እርምጃ ወስዳሉ። ነገር ግን በብሔራዊ ቡድን ጨዋታ በተደጋጋሚ የሚከሰት የተጫዋቾች ጉዳት ለክለቦች አሁን ላይ አሳሳቢነቱን ከፍ አድርጓል። አንዳንድ ክለቦች አልፎም ብሔራዊ ቡድኖችን ሲከሱ ሲወነጅሉ ይደመጣል። አልፎ አልፎ የወሳኝ ተጫዋቾች ጉዳት ሲስተናገድ ወደ ብሔራዊ ቡድን የሕክምና ማዕከሎችን በመጥቀስ በተለያየ መልኩ በአንድ ወቅት እነ ጆዜ ሞሪኖ እነ ኤሴንን እነ ኦቢ ሚኬልን በአንድ ወቅት በተመሳሳይ ወደ አፍሪካ ውድድር ከላኩ በኋላ የተወሰኑ ተጫዋቾች ጉዳት ሲያጋጥማቸው እንዲህ አይነት ትችት ሲያቀርቡ ይስተዋላል። ፔፕ ጋርዲዮላም የላቲን አሜሪካ ተጫዋቾች ደርሰው ሲመለሱ የጊዜ ገደብና የማገገሚያ ሂደቱን በመቃወም እንደነዚህ አይነት ውድድሮች ላይ ኮምፕሌን ሲያነሱ እነ የርገን ክሎፕም ይደመጣሉ እና በአብዛኛው ደግሞ የክለቦች ስጋት የሚሆነው ከትርፋማነት አሁን ደግሞ በዘመናዊ እግር ኳስ አንድ ተጫዋች ከሪትም እንዳይወጣ ባለበት ቴምፖ እንዲቀጥል ስለሚፈለግ እንዲህ አይነት በመሀል የሚመጣ ብሬክ በአብዛኛው የቡድኖች ውጤት ላይ ተጽዕኖ ሲፈጥር እንመለከታለን። ጫናዎች ደግሞ በይበልጥ የሚጋለጡት ከሚከተሉበት ሲስተም የአካል ብቃት እንቅስቃሴ የማገገሚያ ሂደት ወጥተው በአዲስ ቅንጅት በሚደረግ እንክብካቤ ወደ ብሔራዊ ቡድን የሚሄዱት እና ይሄ ደግሞ የአንዳንድ ተጫዋቾችን ጤንነት ሲያዛባ እንመለከታለን። አሁን በትናንትናው ምሽት በነበሩ የኔሽን ሊግ ጨዋታዎች በዋንጫ ፉክክሩ ላይ ለተወሰኑ ጊዜያት ሲፎካከሩ ቆይተው በስተመጨረሻም ሊቨርፑል የነጥቡን ልዩነት አስፍቶ ከአርሴናል ጋር በ12 ነጥብ እየመራ መሆኑን ተከትሎ በዋንጫ ፉክክሩ ላይ ብዙም ካሁን በኋላ የሚፈጠር አዲስ ተጽዕኖ ይኖራል ተብሎ ባይጠበቅም፣ ነገር ግን በምሽቱ ከነበሩ ጨዋታዎች መካከል አንዱ በጣሊያንና ጀርመን ባደረጉት ጨዋታ ሪካርዶ ካላፊዮሪ ተመሳሳይ አይነት ጉዳት እንደ ቀድሞ አስተናግዷል። እንዲሁም ፈረንሳይና ክሮሺያ በክሮሺያ ያደረጉት ጨዋታ ክሮሺያ 2-0 ባሸነፈችበት ጨዋታ ኢብራሂም ኩናቴ እረፍት ላይ እዛው ተቀይሮ ወጥቷል። ጉዳት እንዳጋጠመው እየተዘገበ ነው። ነገር ግን እነ ሌኪፕ ይዘው በወጡት ደግሞ መረጃ ተጫዋቹ ከፍተኛ ድካም እንዳለበት ጠቁመው ከጉዳት ጋር የተያያዘ ወይም ጠንካራ ጉዳት ሳይሆን ድካምን ያማከለ መጠነኛ ህመም ተሰምቶት ነው ዲዲዬ ዴሾው እረፍት ላይ የቀየሩት። እንዲሁም ንጋት ላይ በተደረገ የላቲን አሜሪካ ጨዋታ ብራዚል ኮሎምቢያን 2-1 መጨረሻ 99ኛ ደቂቃ ላይ በቪኒ ጁኒየር አማካኝነት በግሩም ሁኔታ በተቆጠረ ግብ ስታሸንፍ አሊሰን ቤከር 72ኛ ደቂቃ ላይ ጆሮ አካባቢ ባጋጠመው ጉዳት በግጭት የተነሳ ተጫዋቹን ለጥንቃቄ ሲባል ቀይረው አስወጥቶት ነበር የብራዚል ብሔራዊ ቡድን ዋና አሰልጣኝ። ከዛም በኋላ ቤቶ በቦታው ተቀይሮ ገብቶ ነበር። 72ኛ ደቂቃ ላይ ጆሮ አካባቢ በከፍተኛ ግጭት አሊሰን እንግዲህ ጉዳት አጋጥሞ ተቀይሮ ወጥቷል። ነገር ግን የጉዳቱ ጉዳይ ብዙም አሳሳቢ እንዳልሆነ፣ ነገር ግን ስለቀጣዩ ጨዋታ እርግጠኛ ሆኖ ለመናገር እንደማይቻል አሰልጣኙ ከጨዋታው በኋላ ገልጸዋል። ሰፋ ያለ ምርመራ ከተደረገለት በኋላ የጉዳቱ መጠን ይለያል ብለዋል። ነገር ግን የተጫዋቾች ጉዳት አሁን ላይ ከጊዜ ወደ ጊዜ መሰማቱን ቀጥሏል። በሊቨርፑል ቤት በተለይ ቀደም ብሎ ትናንትና በሰራነው ፕሮግራም ራያን ግራቨንበርክ
ከጫና መብዛት ተከታታይ 29 የፕሪሚየር ሊግ ጨዋታዎችን ማድረጉ፣ በሁሉም ውድድሮች 41 ጨዋታ ከ3500 በላይ ደቂቃ በሜዳ ውስጥ መቆየቱ፣ ተጫዋቹ ያለምንም እረፍት ተደራራቢ ጨዋታ ማድረጉ በስተመጨረሻም እንግዲህ ጡንቻው ላይ ያጋጠመው ጉዳት እንዳለና ይሄ ጉዳት ደግሞ የዛሬ ሳምንት አካባቢ ወደ እሁድ የካራባኦ ካፕ ፍጻሜ በኒውካስል እና ሊቨርፑል መካከል በተደረገው ጨዋታ ወቅት ነው እንግዲህ ግራቨንበርች ጉዳት አጋጥሞት፣ ነገር ግን የኔዘርላንድ ብሔራዊ ቡድን በጠንካራ ትሬኒንግ ወቅት አጣርቶ ነው ተጫዋቹን እንደገና ወደኋላ ወደ ሊቨርፑል ሰፋ ላለ ምርመራ የመለሱት እና ከኔዘርላንድ ብሔራዊ ቡድን ውጪ ሆነው እንዲህ አይነት ጉዳቶች እንግዲህ አሁን ላይ እየተሰሙ ነው የሚገኙት። ነገር ግን እንደ ጉዳቱ መጠን የእያንዳንዱ ተጫዋች ያስተናገዱበት የጉዳት ሂደት ያጋጠሟቸው ጉዳቶች ይለያያል። ነገር ግን የሪካርዶ ካላፊዮሪ አንድ ተመሳሳይነት ያለ ጉዳት አጋጥሞታል። ይሄ ተጫዋች ከዚህ ቀደም በሻምፒዮንስ ሊግ እንደምታስታውሱት ከሻክታር ዶኔስክ ጋር በነበረው ጨዋታ በሜዳ ውስጥ በራሱ እንቅስቃሴ ተንሸራቶ የግራ ጉልበቱ ላይ ነበር አብዛኛው የሰውነቱ ክፍል አርፎ ተጫዋቹ የጉልበት ጉዳት አጋጥሞት ረዘም ላለ ጊዜ ከሜዳ የራቀው። ከዛ ጉዳት ከተመለሰ በኋላ ደግሞ በድጋሚ ትሬኒንግ ላይ እዛው ቀደም ብሎ ያጋጠመው የጉዳት ቦታ ላይ ነው እንደገና ተጨማሪ ያ ጉዳት አገርሽቶበት ተጫዋቹ በርካታ ሳምንት ከሜዳ የራቀው እና በትናንት ምሽቱ ጨዋታ በተመሳሳይ የሻክታር ዶኔስክ አይነት ይሄ ባላንሱን ስቶ ተንሸራቶ በወደቀበት ወቅት ነው እንግዲህ እንደ ቀድሞ የግራ ጉልበቱ ላይ ጉዳት እንደደረሰ እየተዘገበ የሚገኘውና ይሄ ተጫዋች 92ኛ ደቂቃ ላይ ነው ጉዳት ያስተናገደው። ጣሊያን ብሔራዊ ቡድን በወቅቱም ያሉትን 5 የተጫዋቾች ቅያሪ አሟጦ ተጠቅመዋል። ቀሪ ደቂቃዎች የተወሰኑ 3-4 ደቂቃዎችን በ10 ተጫዋች ለመጨረስ ነው የተገደዱት እና ካላፊዮሪ የተጎዳበት ደቂቃ በይበልጥ ደግሞ የተጎዳበት መንገድ አሁን ላይ ትንሽ አሳሳቢነቱን ከፍ አድርጓል። እንደ ምክንያት ደግሞ የሚነሳው በ16 ዓመቱ ተጫዋቹ በሮማ እያለ ያጋጠመው የኤሲኤል ጉዳት ተጫዋቹ ለረጅም ጊዜ 1 ዓመት ከ2 ወር ገደማ ከሜዳ ርቆት ነበር። በወቅቱ ከምናስታውሰው አጋጣሚዎች መካከል የሮማ ተጫዋች እያለ ኤዲን ጄኮ ለተጫዋቹ ትልቅ ድጋፍ ለማድረግ በሶሻል ሚዲያው ገና ሪካርዶ ካላፊዮሪ የቢ ተጫዋች ሆኖ አልፎ አልፎ ለዋና ቡድኑ በተለያዩ አሰልጣኞች ደቂቃ እየተሰጠው ለዋናው ቡድን ያገለግል ነበር። ጆዜም እንደመጡ የተወሰነ ሙከራ አድርገው ተጫዋቹን ወደ ባዝል እንደሸኙት ይታወቃል እና በዛም ወቅት ያጋጠመው የግራ ጉልበቱን የኤሲኤል ጉዳት ያጋጠመውና ይሄ የጉልበት ጉዳት ጫና ተጫዋቹ ላይ እየበረከተ መጥቷል። በተለይ ደግሞ በቅርብ ጊዜያት ውስጥ ወደ አርሴናል ከመጣ በኋላ ተደራራቢ ጉዳቶችን ያስተናግዳል። የሚያስተናግደው ጉዳት ደግሞ ተመሳሳይ መሆኑ ምናልባት የተጫዋቹን አካል ብቃት መጠበቅ አሁን ላይ አሳሳቢነቱ ከፍ እያለ መጥቷል። ተጫዋቹ እንግዲህ ለእያንዳንዱ ጨዋታ ብቁ ነው እንዲደርስ ለሚካኤል አርቴታም እንዲሁም ለሉቺያኖ ስፓሌቲ በእጅጉ የሚፈለግ ነው። ተጫዋቹን ሁለቱም አሰልጣኞች በራሳቸው ያጫወት መንገድ ይፈልጉታል። በምሽቱ ጨዋታ በ3-4-3 ሉቺያኖ ስፓሌቲ የአንደኛውን የግራ የመሃል ተከላካዩን ስፍራ ይዞ ነበር ተጫዋቹ ወደ ሜዳ መግባት የቻለው። ነገር ግን 90 ደቂቃ አጠናቆ በተጨማሪ ደቂቃ ነው እንዲህ አይነት ጉዳት አጋጥሞት እንግዲህ ካላፊዮሪ የሚቀየርበትም ተጫዋች ስለሌለ አስገዳጅ ጉዳቱ ጠንካራ ባይሆን ተጫዋቹ ሜዳ ውስጥ እንዲቀጥል ቢያንስ የሕክምና ባለሙያዎች ያደርጉ ነበር። ምክንያቱም ጣሊያን ያሉትን አማራጮችን በአጠቃላይ በጨዋታው ተጠቅማ ቀይራ ጨርሳ ነበርና ሌላ አማራጭም ለመጠቀም በጊዜው አላመቸም ነበር። ስለዚህ አስገዳጅ የሆነ የ10 ተጫዋችን ቀሪ ደቂቃዎችን የማጠናቀቅ ግዴታ ውስጥ ገብተው ነው እንግዲህ ተጫዋቹ የወጣውና ይሄ ጉዳይ ምናልባት በቀጣይ ስለ ተጫዋቹ የጉዳት መጠን ምን ያክል ከሜዳ ሊያርቀው እንደሚችል የሚወጡ ዘገባዎችን ተከታትለን ወደ እናንተ ምናደርስ ይሆናል። ነገር ግን ጉዳቱ እንዲሰጋ ካደረጉ ምክንያቶች መካከል የሉቺያኖ ስፓሌቲ ከጨዋታው በኋላ የሰጡት አስተያየት ነው። በጉልበቱ ላይ የተወሰነ ጉዳት አለና ህመሙ ቀላል አይደለም።
የጣሊያን የሕክምና ማዕከል እንግዲህ በይበልጥ ሰፋ ባለመልኩ ምርመራ አድርጎ በቀጣይ ሰዓታት ምናሳውቅ ይሆናል። ነገር ግን ለቀጣዩ ጨዋታ ይደርሳል ብዬ አላስብም የሚል ቀጥተኛ አስተያየት ሰጥተዋል። እነ ፋብሪዚዮ ደግሞ በቀጥታ ሪካርዶ ካሊፊዮሪን ለማግኘት ሞክረው ምን እየተፈጠረ እንዳለ አሁን ላይ መናገር አልችልም፣ ነገር ግን ጉዳቱ ቀላል አይደለም ብለው ለነ ፋብሪዚዮ በራሱ የትዊት የውስጥ መስመር አሳውቋቸው እነ ፋብሪዚዮ እንግዲህ በዲማሪዚዮ አማካኝነት በጣሊያን እግር ኳስ ጥልቅ የሆነ ትንታኔ በመስጠት በሚታወቀው የስካይ ጣሊያ ዘጋቢ አማካኝነት ይፋ አድርገዋል። ካሊፊዮሪ ጋር የተደረገው ትዊቱን ለእግር ኳሱ ቤተሰብ በቀጥታ አስተላልፏል እና ትንሽ ጉዳቱ ጠንከር ያለ እንደሆነ ነው በጣሊያን የሚወጡ ዘገባዎች የሚያሳዩት። በተለይ ንጋት ላይ የላጋዜጣ ዴሎ ስፖርት ሌላኛው የግራ የጉልበት ጉዳት በሚል በፊት ለፊት ገጹ ላይ የካሊፊዮሪን ጉዳት ከጣሊያን ሽንፈት ጋር አያይዞ ወጥቷል እና ምናልባት ከተሰሙ ጉዳቶች ውስጥ አሁን ላይ የካሊፊዮሪ ጉዳት ጠንከር ያለ ይመስላል። ተጫዋቹ እንግዲህ በዘንድሮ የውድድር ዓመት በፕሪሚየር ሊጉ ብቻ 17 ጨዋታ ነው ማድረግ የቻለው። አርሴናል እስካሁን ድረስ ካደረጋቸው 29 ጨዋታዎች ውስጥ 17 ማድረግ ችሏል። ከተጫወተበት ጨዋታዎች አንጻር አብዛኛውን በቋሚነት ጀምሯል። ነገር ግን የቀሩትን ጨዋታዎች ከ10 12 ጨዋታ በቋሚነት ሲጀምር ቀሪ ጨዋታዎችን እንግዲህ ተቀይሮ ነው ወደ ሜዳ መግባት የቻለው። ባለፉት ሳምንት ደግሞ በቦታው ላይ የሉዊስ ማርሊስ ኬሊ ልዩ ብቃት ተጫዋቹን እንግዲህ የቋሚነትን ስፍራ እንዳያገኝ አድርጎት ነበር። በተደጋጋሚ አርቴታ ቅድሚያ እየሰጠ የሚገኘው ለሉዊስ ኬሊ ይህን ተጫዋች እያመኑበት ይገኛል። የካሊፊዮሪ የጤንነት ጉዳት፣ የጤንነት መጓደል እንዲሁም በእያንዳንዱ ጨዋታ ብቁ ሆኖ የመድረሱ ጉዳይ ጥያቄ ውስጥ እየገባ ሲመጣ ለዚህ ለአካዳሚ ውጤት አብዛኛውን አድቫንቴጅ እየሰጡ ይገኛሉ። ከዛም በኋላ ተጫዋቹ እንዲያው በኖቲንጋም ፎረስት ጨዋታ በሁለት ቢጫ ምክንያት ከዌስትሃም ጋር ቀይ ካርድ ተመልክቶ ከሜዳ ከወጣ በኋላ ካሊፊዮሪ ቋሚ ሆኖ ነበር። በቀጣይ ጨዋታ ግን በድጋሚ ሉዊስ ኬሊን አርቴታ ቋሚ ያደረገው ካሊፊዮሪን ቤንች በማድረግ እና በካሊፊዮሪ ላይ ያለው እምነት በፊትነስ ደረጃ ብዙም ከፍ ያለ አይደለም እና ተጫዋቹን ቀይሮ በማስገባት ነበር ያለፉትን ጊዜያት ሲጠቀም የነበረው። ተጫዋቹ እንግዲህ አሁን ሌላ ጉዳት አስተናግዷል። ይሄ ደግሞ ለሚካኤል አርቴታ ጥሩ የሚባል ዜና አይደለም። በሻምፒዮንስ ሊግ 7 ጨዋታ ማድረግ የቻለ እንዲሁም በፒኤስቪ አይንዶቨን አርሴናል 7-1 በሆነ ውጤት በኔዘርላንድ ሲያሸንፍ አንዷን ግብ ማስቆጠር የቻለ በግራ እግሩ ሲጫወት ቴክኒካሊ ደግሞ ከፍ ያለ የኳስ እውቀት ያለው እንግዲህ ለሚካኤል አርቴታ ለእያንዳንዱ ጨዋታ በጤንነትም በአካል ብቃት መድረስ አልቻለም። አሁንም ሌላ ጉዳት አስተናግዷል። ጉዳቱ ምን ያክል ተጫዋቹን ከሜዳ ያርቀው ከባድ ይሁን መጠነኛ ጉዳት ይሁን እንግዲህ የጣሊያን ብሔራዊ ቡድን ይፋ ባደረገበት ወቅት ተመልክተን ወደ እናንተ ይዘንላችሁ ምን መጣ ነው የምንሆነው። ሌላኛው እንግዲህ የኢብራሂም ኩናቴ ነው። የኩናቴ ጉዳት በተደጋጋሚ የሚስተዋል ድካምን ያዘለ የመጠነኛ ጉዳት ነው። ተቀይሮ ይወጣል፣ ለቀጣይ ጨዋታ ይገባል፣ በድጋሚ ተቀይሮ ይወጣል። ይህም ባለፉት ጊዜያት ሊቨርፑል ካደረጋቸው 2 ተከታታይ ጨዋታዎች ውስጥ ይህን ነገር ተመልክተናል። ከፓሪስ ሴን ጀርሜን ጋር ጨዋታ ማጠናቀቅ ከብዶት በከፍተኛ ድካም በተደራራቢ ጨዋታ ጫና ተቀይሮ ወጥቶ በሊግ ካፕ ጨዋታ በድጋሚ ቋሚ ሆኖ ገብቶ ጨዋታ ማጠናቀቅ አልቻለም። እግሮቹ ዝለው ነው እንግዲህ ከብዶት ጨዋታውን ስሎት እንዲቀይሩት ጥያቄ አቅርቦ ሜዳ ውስጥ ሆኖ ነው የተቀየረው። በድጋሚ በፈረንሳይ በክሮሻ 2-0 ስትሸነፍ ተጫዋቹ ከረፍት በፊት የነበረው እንቅስቃሴ ብዙም ውጤታማ አልነበረም። እንደውም ለኪፕ በጨዋታው የፈረንሳይ ብሔራዊ ቡድን ባደረገው እንቅስቃሴ ለእያንዳንዱ ተጫዋች ሬት ሲሰጥ በጨዋታው ከነበሩ ተጫዋቾች ውስጥ ሁሉ ዝቅተኛ ሬት የሰጠው ለኢብራሂም ኩናቴ ነው። 2 ነው ሬት የሰጠው። ከዛ በመቀጠል ለሳሊባ 3፣ ለእምባፔ 4 ሬት የሰጡትና የሚያስገርም ነው።
ትችቶች በሌኪፕ በኩል ጠንክረው ይወጣሉ። ነገር ግን ዘገባው እንደሚያሳየው ከሆነ በመዛል ምክንያት ጨዋታ ማጠናቀቅ ስላልቻለ ተጫዋቹን ቀይሮ ያስወጥቷል። የተወሰነ የውልቃት አይነት ስሜት አለው፣ ነገር ግን ቀለል ያለ ጉዳት ነው በሚል የፈረንሳይ ሚዲያ እየጻፉ ነው። የተሻለ የሕክምና ምርመራ ተደርጎ ደግሞ ይፋ ሲሆን በተመሳሳይ እንደ ካሊፊዮሪ ይዘንላችሁ የምንመጣ ይሆናል። የአሊሰን ቤከር ግን በግጭት ውስጥ የተፈጠረ ጉዳት ነው። ወደ ጆሮ አካባቢ በላቲን አሜሪካ በንጋት ላይ በተደረገ ጨዋታ በብራዚል እና ኮሎምቢያ መካከል በተደረገ የቪኒሲየስ ጁኒየር አስገራሚ ግብ፣ የሉዊስ ዲያዝ በጨዋታ የነበረው ተጽዕኖ፣ ራፊኛ የጨዋታውን የመክፈቻ ግብ ማስቆጠሩ፣ የነበረው ፉክክር 102 ደቂቃ ነው ጨዋታው የቀጠለው። ተጨማሪ 10 ደቂቃ እንዲጨመር ካስገደዱ ጉዳዮች መካከል አሊሰን ተጎድቶ ሜዳ ውስጥ ሕክምና ሲደረግለት የቆየበት ደቂቃ ነው እና በተጨማሪ ደቂቃ ነው ቪኒሲየስ ጁኒየር ከኤሪያ ውጪ ከ29 ሜትር ላይ ማስቆጠር የቻለው እና በዛ ግብ ብራዚል ወሳኝ 3 ነጥብ ማግኘት ችላለች። ይሄን ጨዋታ በአቻ ውጤት ብታጠናቅቅ ወደ 6ኛ ደረጃ ነው ብራዚል ዝቅ የምትለው። አሁን ማሸነፏን ተከትሎ የደረጃ ሰንጠረዡን አሻሽላ ብራዚል በቀጣይ ወደ ሊዮኔል ሜሲ አርጀንቲና ትጓዛለች። ተጫዋቹ ምንም እንኳን በጉዳት ምክንያት ከአርጀንቲና ስብስብ ጋር ባይኖር ሜሲ የአርጀንቲና እና የብራዚል ጨዋታ እንግዲህ በእጅጉ የሚጠበቅ ነው። የሁለቱ ሀገራት ፉክክር ሁሌም ማራኪ ነው። እንግዲህ ቀጣይ የብራዚል ተጋጣሚ የሚሆነው አርጀንቲና ነው። ያም ጨዋታ ይጠበቃል ማለት ነው። በላቲን አሜሪካ የጥሎ ማለፍ ጨዋታ አሁን ላይ ብራዚል የምሽቱን ጨዋታ ማሸነፏን ተከትሎ ወደ 2ኛ ደረጃ ከፍ ብላለች በ21 ነጥብ። መሪው እንግዲህ አርጀንቲና ነው በ25 ነጥብ በ12 ጨዋታ። ብራዚል ግን በ13 ጨዋታ 21 ነጥብ በመያዝ አንድ ቀሪ ጨዋታ ያላቸው ዛሬ እርስ በርስ የሚገናኙት በአርጀንቲና እና ዩሩጓይ መካከል በዩሩጓይ የሚደረግ ጨዋታ አለ። ዩሩጓይ እንግዲህ በ12 ጨዋታ 20 ነጥብ ይዛ 3ኛ ደረጃ ላይ ነው የምትገኘው። ኮሎምቢያ የምሽቱን ጨዋታ መሸነፏን ተከትሎ ወደ 6ኛ ደረጃ ወርዳለች በ19 ነጥብ። ከ1 እስከ 3 የሚገኙት አርጀንቲና፣ ብራዚል እና ዩሩጓይ ናቸው። እንግዲህ ይሄም ውድድር ሌላ ትኩረት የሚስብ ነው። የብሔራዊ ቡድን ተጫዋቾች እንግዲህ ከጊዜ ወደ ጊዜ እንደሚሰጋው የተጫዋቾች ጉዳት ቀን በቀን እየተሰማ ነው የሚገኘው። እስካሁን ድረስ ያለው የጉዳት መረጃ ይህን ይመስላል። ምናልባት በቀጣይ የሚሰሙ አዳዲስ መረጃዎች ካሉ ደግሞ ከጉዳት ጋር በተያያዘ እንዲሁም ሌሎች መረጃዎችን አካተን በቀጣይ ፕሮግራም ይዘንላችሁ የምንመጣ ይሆናል። የኩናቴን፣ የአሊሰንን እንዲሁም የሪካርዶ ካሊፊዮሪን የጉዳት መረጃ በዚህ መልኩ ተመለከትን። ፕሮግራማችንን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው ለዚህ ቻናል ድጋፍ እንድታደርጉ በአክብሮት እየጋበዝን በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።